ለሕክምና ትንሽ ብር ጎሎን ነበር። እንዴ እቺ ደግሞ ከኔ ዋሰሽ በጣጣክ የመጣች አንቺ ልትዝናኑ ወይ ልታጠፉበት አይደለም፣ ሰው ሊታከምበት አይደለም እንዴ? ለዛው መሳይ ወንድማችሁ አይደለም እንዴ? እኔ እሱ ወንድም አይደለም? ለምንድን ነው በሩን ትቆልፈው? ይሄ ሰው ድምፅ ሰምቼ ነው የዘጋሁት። እኔ ስለሱ ምንም አይመለከተኝም። በሩን ክፈትልኝ። አንቺ አራዳ ልጅ አይደለሽ እንዴ? ነው ወይስ ሙድ አይገባሽም? ስለምን አራዳነት ነው የምታወራው? አሳልፈኝ እያልኩ ነው። ጥሩ ጊዜ እናሳልፋለን። ሰው ተሰብስበው ጉድ ይበላል። እሱን ነገር አረቂ። መጀመሪያም ይሄን እንደምታደርግ ነበር የሚያስኩት። እኔ እኮ ደስ ይልሻል ብዬ ነው። ካላለሽ ደግሞ ይቀራል። ይኸው በቃ ይቅርታ። በቃ አትጠጋኝ። ዘግቼ ፖሊስ ነው። ኧረ በእናትሽ በቅርቡ ነው የተፈተሁት። በእናትሽ ፖሊስ አትጥሪ በእናትሽ። እና ምን ላድርግ ታዲያ? መሰረትና በሽታናትና ልወጣ። ለዚህ እኮ ነው የምትመጪኝ ታውቂያለሽ። ሰላም ጤና ይስጥልኝ። ክብራንና ክብራን የቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት ወገኖቼ እያልኩኝ ዛሬ ደግሞ ትህትና እነሆ አሳዛኝ ገጠመኝ ነው። የዛሬው ደግሞ ትህትና የገባችበት ችግር በጣም ከባድ ነው። ሆኖም እንግዲህ አንድ ሰው ወደዛ ቤት ካልመጣ በስተቀር ትህትና ከባድ ችግር ውስጥ ነው ያለችው። ምናልባትም አብርሽ ወደዛ ቤት ካልተመለሰ በስተቀር ማንም ሊያድናትና ማንም ሊደርስላት አትችልም። አሁን ላይ ትዝታ ባጠመደችው ወጥመድ እጅ ውስጥ ገብታለች። ታዲያ መሳይ ራሱን ስቶ ከወደቀ በኋላ ብዙ ፈልገውት ሳያገኙት ይቀራሉ። ሆኖም ትህትና ልቧ በጣም ስለተጨነቀ መኝታ ቤቱ ተሰብሮ ሐኪም ቤት መታየት አለበት በማለት ድንጋይም ከውጭ ይዛ ትመጣለች። ታዲያ አብርሽም እና ገልሞም ቢሆኑ ከውጭ ሲፈልጉት ከቆዩ በኋላ መኝታ ክፍሉ ሰብረው ሲገቡ እንግዲህ መሳይ ራሱን ስቶ ወድቆ ሊቀዘቅዛል እያሉ ነበረ። ሆኖም አፋፍሰው ወደ ሐኪም ቤት ወስደውታል። ታዲያ ደጋግሞ ሲደውሉም ያው ሕክምና ላይ እንዳለና ብዙ ብርም እንደሚያስፈልገው ተነግሯል። ግን ደግሞ ትህትና በጣም አዝናለች። ሁሉም ያዝነዋል። ግን ትህትና የወንድሟን ያክል ያው እየተሰማት ስለሆነ በጣም ውስጧ ተረብሿል። በዛም ምክንያት እናትና አባቷ የተኙበት ሐኪም ቤት ስለሆነ የተኛው ከዛም ቀጥሎ ደግሞ አጋጣሚ ሆኖ ጎን ለጎን እነሱ በተኙበት ክፍል ውስጥ እንደተኛ ተነግሯታል። ሆኖም እሷ መሄድ ስለማትችል መግባት ስለማትችል በቤት እንድትቀር ትዝታ መራመድ ስለማትችል እሷ የምትፈልገውን አንቺው እዚሁ ቅሪላት ደግሞ ጭራሽ ጥለናት ስንሄድ አይሆንም በማለት ጽጌና የግሌ ይሄዳሉ። ሆኖም የትዝታ ተንኮል በጣም አደገኛ ስለነበረ በሽታ በተያዘ ሰውዬ ልታስደፍራት አስባለች። ሆኖም ታዲያ ያን ሰውዬ ጠርታ ሰውየው ታዲያ አብርሽ ክፍል ይዟት ገብቷል። ነገር ግን አብርሽ ካልመጣ ምናልባት ተንከኪስም ቢሆን ወይም ሌላ ሰው ወደ ክፍላቸው እንጂ ወደ አብርሽ ክፍል አይገቡም። ስለዚህ የችግሩ ሰለባ ትሆናለች ማለት ነው ትህትና። አብርሽ ከሆነ ደግሞ ወደ ራሱ መኝታ ቤት ቀጥ ብሎ ስለሚገባ ምናልባትም ትህትና ሊደርስላት ይችላል። ሆኖም ትህትና በጣም ከባድ ችግር ውስጥ ነው ዛሬ ላይ ያለችው። ሆኖም ታዲያ ትዝታ አሁን ላይ ልታስደፍራት ያመጣችው ሰውዬ በሽታም እንዳለበት ተላላፊ በሽታም እንዳለበት ታውቃለች። ሆኖም ታዲያ እስከ መጨረሻው ትህትናን የበሽታው ሰለባም ለማድረግ ከዛም ታዲያ አብርሽ የእሷ ብቻ እንዲሆን እሷ በሽተኛ ከሆነች እንደማይጠጋት ስለምታውቅ ያንን ድርጊት ልትፈጽመው ችላለች። ሆኖም
ትትና ከዛ ክፍል ውስጥ ለማምለጥም ሙከራ አድርጋ ነበር። ሲጀመርም ታዲያ ክችን ስታገኘው ሰውየውን በጣም ፈርታው ስለነበረ ቢላዋን ከውስጡ አድርጋ ነበረ። ነገር ግን ያም ሆኖ ያ መያዟ አልቀረላትም። ታዲያ ሲያንቃትም በቢላዋ አስፈራርታ በሩን ሲቆልፍባት ከፍታ ለመውጣት ሙከራ አድርጋ ነበረ። ትትና እንደዛ ወደ ኋላዋ እያየች ሰውየውን ቢላውን ይዛ ወሷ ወደ ኋላ እየሄደች ነበር። ከኋላዋ ያለውን ሰው ግን አልተመለከተችም። ትዝታ ሆየ ትዝታ ተንኮለኛዋ በሆነ ዱላ አንስታ በእንጨት እንግዲህ አናቷን ትላታለች። በዛን ሰዓት ራሷን ስታ ትወድቃለች። ሆኖም ታዲያ ድርጊቱን እንዲፈጽምና አልጋዋ ላይ አብርሽ አልጋ ላይ አንስተው ያስቀምጧታል። ሆኖም ድርጊቱን ፈጽሞ እንዲወጣ ለሰውየውም ታዘዋለች። ሆኖም ግን ትትናን መታት ኋላዋ መታ ራሷን መታት ከሄደች በኋላ ምናልባት እንደው አንድ ሰው ከኋላ መጥቶ ሊያያት ይችላል። ወደ ክፍሏ ስገባ በዛ አማካኝነትም ሊደርሱላት ይችላሉ። ትዝታ እንደምትራመድም በዛሁም ሊያውቁ ይችላሉ። ተንኮለኛዋ ትዝታ። ሆኖም ታዲያ አሁን ላይ ምናልባት ተንከኪስ ስትራመድ ካላያት በስተቀር ሆኖም ታዲያ ድምፅ ሲሰማ ሰውየው ምናልባት ትትናን ጥሏት ካልወጣ በስተቀር ሰውየው ያሰበው ጥቃት ከተሳካለትና ትዝታም ታዲያ በእግሯ ተራምዳ መኝታ ቤቷ ገብታ ከተቀመጠች ማንም ሊጠረጥራት አይችልም። ሆኖም እሷ ታደርገዋለች ብለው አያስቡም። ግን ደግሞ አሁን ላይ ምናልባት ተንከኪስ ቢደርስላት ትዝታ ታዲያ ትትና ከኋላዋ ተመታ እንደወደቀችና ግን ደግሞ ትዝታን ብትሆን እንደማትንቀሳቀስ ድምፅ ሰምቻለሁኝ፣ ግን ደግሞ መንቀሳቀስ ስለማልችል ምንም ማድረግ አልቻልኩም የሚለውን ነገር ከተናገረች ትዝታ ታረገዋለች ብሎ ማንም የሚያስበው የለም። ሆኖም እንግዲህ ትዝታ በእግሯ ስትራመድ ካላዩት በስተቀር እሷን ተጠርጣሪ አያደርጓትም። ማንስ መጥቶ ነው ትትናን ከኋላዋ የመታት የሚለው ብቻ ጥያቄ ይሆንባቸዋል። ግን ደግሞ ትዝታ ስትራመድ አንድ ሰው ካያት ምናልባት በዛ ምክንያት ትዝታ ልትያዝ ትችላለች። አሁንም ቢሆን የሌሎችም ታዲያ ጥቃት እንደሚደርስባቸው ምንም ጥርጥር የለውም። ምክንያቱም ትዝታ ከዛ ካልጋ ላይ ስለማትነሳ ማንም ሊጠረጥራት አይችልም። እንደዚህ እያለች ቤተሰቡን በሞላ ምናልባትም ጥቃት ልታደርስባቸው ትችላለች። አንድ በኩል እንግዲህ መሳይ ነው። መሳይ በሽታው ምን እንደሆነ እስካሁን ድረስ አላወቁለትም። አሁን ላይ ሆስፒታል ገብቶ እርዳታ እያደረገለት እንደሆነ ተነግሯል። ሆኖም እንግዲህ ብዙ ብር ስለተጠየቁ ምርመራውን ላይ ውጤቱ ሲወጣ በሽታው ሊታወቅለት ይችላል። ታዲያ የመጀመሪያው ጥርጣሬ ያደረገው አብርሽ የሚጥል በሽታ እንዳለበት እና ከዚህ ቀደምም ታዲያ መድኃኒቱም የጓደኛዬ ነው እንዳለ እኔ እንደዚህ አይነት መድኃኒት አልወስድም ብሎ ስለተነገረው ግን ደግሞ አብርሽ የተጠራጠረው ቢሆንም የሚጥል በሽታ አለበት ብሎ ነው። ሆኖም አሁን ላይ ብር ስለሚያስፈልገው ትትናም ቢሆን ያላትን ብር 5000 ብር ስለነበረ እሱን ሰጥታለች። ግን ደግሞ አሁን ላይ መድብል ሙሉ ወጪውን ስለሸፎነለት ምናልባትም ሙሉ ምርመራ ሲደረግ የበሽታው ምንነት ከታወቀ እንዳለ ሁሉም ሊረዱትና አሁን ላይ ታዲያ እርዳታ ሊያደርጉለትም ይችላሉ። ዛሬ ድረስም ለብቻ ሆኖ አምቆ የኖረውን በሽታ አሁን ላይ ሆኖም እንግዲህ አሁን ላይ የበሽታው ምንነት ከታወቀ ሊረዱት ይችላሉ ሁሉም። ግን ደግሞ አሁን ላይ ታዲያ መሳይ አልጋም የተያዘለት ከእናት ከአባቱ ጎን ለጎን ስለሆነ ለዛም ነው ደግሞ ትትና ወደዛ እንዳትሄድ ያደረጓት። ታዲያ ለትዝታም ቢሆን ጥላናት ከምንሄድ በማለት ነበረ እነሱ አዝነውላት። ሆኖም ታዲያ ግን ሌላ ሐኪም ቤት ቢሆን የተኛው ምናልባትም ትትና ይሄ ችግር ይሄ ጥቃት ሊደርስባት አይችልም ነበረ። ግን ደግሞ አሁን ላይ ለትዝታም ቢሆን ብቻዋን ከምትሆን ብለው ስላሰቡላትና ትትና ቤት እንድትሆን ስለተፈረደባት እቤት ውስጥ ሆናለች። ሆኖም ታዲያ በጭንቀትና በሀሳብ መሀል እያለች ይሄ ነገር ጥቃት ሊፈጸምበት ችሏል። ግን ደግሞ መሳይ ሌላ ሐኪም ቤት ቢሆን ኖሮ ለሱ በጣም ትቆረቆርለታለች፣ ታዝንለታለች። ደግሞም እንደ ወንድሟ እሱ ይሆናል ብላ ጥርጣሬ ስላደረባት እሱም ቢሆን ሲንከባከባት በጣም
ስለሚቀራረቡ አሁን ላይ እሷ አትቀርም ነበረ። ዞሮ ዞሮ ብትቀርም ጽጌ ነበረች። ግን ደግሞ ሄዳም እዛ ማየት አትችልምና መግባት አትችይም። ስለዚህ አንቺ እቤት ሆነሽ የምትልሽን እሷ አድርጊላት በማለት ነበር እነግሌም ቤት ጥሏት የሄዱት። እሷም ታዲያ ከመሳይ ጎን ሆና ብታስታምመው ደስ ይላት ነበረ። ግን ደግሞ እዛ ብትሄድ እናትና አባቷ ሊያዩዋት ይችላሉ። ታዲያ ይሄ ሁሉ ችግር አይመጣባትምም ነበረ። ግን ደግሞ እናትና አባቷ ደግሞ እዛ ሆና ቢያዩዋት የባሰ ትልቅ ችግር ውስጥ እንደምትገባ ስላሰቡ ነው ቤተሰቡ በሞላ አቤት ውስጥ እንድትሆን የፈረዱባት። ሆኖም እንግዲህ መድብል ምናልባትም አሁን ላይም የጎደላቸውን ገንዘብ እሱ ጨምሮላቸዋል። አብርሽም ቢሆን ከይሁኔ እንዳልበደር አሁን ላይ በስልኬም ጠፍቷል በማለት ተናግሯል። ምክንያቱም ትዝታ ሆዬ ምናልባትም ከስልኩ ላይ ብሎክ አድርጋበት ሊሆን ይችላል። ግን ደግሞ እሷ ተንኮለኛ ናትና ስልኩን አንድ ቦታ ሲያስቀምጠው አግኝታ ችበት። አሁን ላይ ታዲያ ቢደውልም ሊያገኘው አይችልም። ግን ደግሞ እንዳለው ከሆነ አሁን ላይ በስልክም እንደማያገኘው ነው የተናገረው። ሆኖም አሁን ላይ መድብል የጎደላቸውን ስለሞላላቸው ምርመራውን ተደርጎለት የበሽታው አይነት ታውቆ ምናልባትም ወደ ቤት ከመጣ ለትትና ወንድሟ እንደሆነ ሊነግራት ይችላል። ግን ደግሞ ወደ ውጭም ቢሆን ሕክምና እድል ምናልባት በመድብል በኩል ሊስተካከልለትና ወደ ውጭ ሊሄዶ ሊታከም ይችላል። አሁን ላይ ግን ትትናም ብትሆን ሄዳ ተሸፋፍና እዛ ማስታመም አትችልም። ግን ደግሞ ተጎኑ ብትሆን ምን አይነት ደስተኛ እንደምትሆን የተረጋገጠ ነው። ምናልባትም ታዲያ ትትና አሁን ካለችበት ጭንቀት የሚገላግላት ምናልባትም እኔ ነኝ ወንድምሽ ብሎ መሳይ ቢነግራት ነው። ሆኖም አሁን ካለበት ችግር ምናልባትም ገንዘቡ እንኳን ተሟልቶለት ሕክምና ባያገኝ ግን ደግሞ አሁን በፊት እንደነበረው የተሻለ ሕክምና አግኝቶ መድኃኒቱን እየተቆጣጠረ ሊኖር ይችላል። ሆኖም ታዲያ ትትና አሁን ላይ የቤተሰቦቿ ችግር እንደገና ደግሞ የቤተሰቦቿ ያልተከፈለ ዕዳ በችግር ውስጥ ችግር፣ በዛ ላይ ደግሞ ወንድሜን አገኘዋለሁ የጠፋ ወንድሜን ብላ ብዙ ጭንቀትና ሀሳብ አለባት። ሆኖም እንግዲህ መሳይ ይህን ችግሯን የሚያቃልልላት እኔ የጠፋው ወንድምሽ ነኝ ብሎ ከነገራት ብቻ ነው። ግን ደግሞ አሁን ላይ ካለበት ችግር አንጻር እሱም ቢሆን መናገር አልፈለግም። ሆኖም እኔ በሽተኛ ሆኜ ከምነግራቸውና ነገ አንድ ነገር ሆኜ ከማሳቅቃቸው ወንድሜ ትትናንም ብትሆን ወንድሜ የት ነህ እያለች ብትፈልግ ይሻላል። በአንድ በኩል ለቤተሰቦቹ እናትና አባታ ልጄ ነገ ይመጣል ብለው ቢያስቡና ቢጠብቁ ይሻላል። እኔ ነግሬ ደግሞም አሁን በዚህ በበሽታዬ ላይ ቀርቢያቸው ተማስጨንቃቸው የሚለውን ሀሳብ ተናግሯል ባለፈው። ሆኖም አሁን ላይ ካለበት አንጻር ችግሩም ሆነ የሚቀረፍላት ምናልባትም ወንድምሽ ነኝ ብሎ ቢነግራት ተረዳርተው ደግሞ ሕክምናውንም ቢሆን የተሻለ ሕክምና እንዲያገኝ ያደርጉት ነበር። ትትና ታዲያ ወደ አረብ ሀገርም ሄዳ ራሷን ለመለወጥና ቤተሰቦቿን ለመለወጥ በዛ ላይ ደግሞ ገንዘብ ታገኘች ወንድሟን ለመፈለግ ነው አሁን ላይ ሀሳቧ። ግን ደግሞ ይሄ ሁሉ ሀሳቧ አሁን ላይ ትዝታ ባደረገችባት ነገርም ምናልባት ወደ ውጭ ሄዶም የመስራቱ እድል ላይሆንላት ይችላል። እስከ ራሷ በሽተኛም ልትሆን ትችላለች። እስከ ወዲያኛው ህይወቷን እያጨለመችባት ነው ትዝታ ያለችው። ትዝታን ከዛ ቤት በጣም ለማጥፋት የምትፈልገው የመጀመሪያዋ ትትናን ስለሆነ አሁን ላይ ታዲያ ለብቻዋ አግኝታት በእሷ ላይ ተንኮል ሰርታባታለች። ግን ደግሞ ይሄ ተንኮሏ አንድ ቀን መጋለጡ አይቀርም። ሆኖም አሁን ላይ ትትና ያለችበት ከባድ ችግር ስለሆነ ግን ደግሞ አንድ ሰው ደርሶ ካላዳናት በስተቀር የበሽታው ሰለባ እንደምትሆንና እንዲሁም ደግሞ ጥቃቱ ስለደረሰባት በጣም ከባድ ነገር ይገጥማታል። የማትወጣው የአእምሮ በሽተኛም ልትሆንም ትችላለች። ግን ደግሞ ምናልባትም አንድ ሰው ከደረሰላት ከዚህ ጥቃት ልትድን ትችላለች።
ሆኖም እንግዲህ ትትና ካሁኑ ካደጋው ሰለባ የምትድንበት አንደኛ አብርሽ ከመጣ ወደ መኝታ ቤቱ ሲገባ በዛ አማካኝነት ልትድን ትችላለች። ሆኖም የቀሩት ሰዎች ቢመጡ እነ ግሌም ቢሆኑ ከማድ ቤት ከክችን ነው የሚገቡት። ሆኖም ታዲያ ታልጮሆችና ምናልባትም መረርዱኝ ብላ ድምጿን ታልሰሙ ማንም ሊደርስላት አይችልም። አሁን ላይ ትትና ታዲያ ተመታ ራሷን ስታ ወድቃለች። ሆኖም ታዲያ ጥቃት አድራሹም የልቡን አግኝቶ ጥሎ ሊወጣ ይችላል። ግን ደግሞ ምናልባት አብርሽ መጥቶ ከዚህ ችግር ውስጥ ሊያድናት ይችላል። ለማንኛውም እንግዲህ የዛሬው ቪዲዮ እዚህ ላይ አብቅቷል። ግን ደግሞ ለትትና አንድ ሰው መድረስ አለበት እያልን እንሩ ሰለባ መሆን የለባትም ትዝታ። ምክንያቱም ብዙ ጭንቀት ብዙ ሀሳብ አለባት በቤተሰቦቿ የወንድሟ ሆኖም ከወንድሟ ጋር ወንድሟ መሆኑን አውቃ ተመካክራ ቤተሰቦቻቸውን ከችግር አውጥተው ወደ ቤታቸው እንዲመለሱ ማድረግ። ምክንያቱም ከአንድ ሰው ሁለት ሰው ይሻላልና ምናልባትም መሳይ ወንድምሽ ነኝ ብሏት እሱም ከበሽታው ድኖ ተሳስበውና ተረታተው ቤተሰቦቻቸውን ለመርዳት ይችሉ ነበረ። ሆኖም እንግዲህ ትትና አሁን ላይ ከባድ ችግር ውስጥ ነው ያለችው። ለማንኛውም ቀጣዩን አብረን እናያለን። በያላችሁበት ሰላም ቆዩልኝ።